ወዳጆቼ ወንድሞቼ ዛሬ አንድ ነገር ልንገራችሁ። እኛ ቤት ያለውን ነገር ልንገራችሁ። ጌታ ለዘላለም ይባረክ። በእኛ ቤት እነዚህ አሉ። ጌታ ለዘላለም ይባረክ። በእኛ ቤት አምላካችን ወይም አባታችን ኢየሱስ ክርስቶስ የምናመልከውና የምናከብረው ወይም ደግሞ የምንሰግድለት የእሱን ወንጌል የምንሰብከው ኢየሱስ ክርስቶስ እንደዚህ ብሏል። ኢየሱስም ደግሞ እንዲህ አለ፣ እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ተብሎ ተጽፏል። ፈሪሳውያንም አንተ ስለ ራስህ የምትመሰክረው ምስክርነትስ ከወዴት ነው አሉት። ኢየሱስ መለሰላቸው፣ እኔ ስለ ራሴ ምንም እንኳን በመሰክር ከወዴትስ እንደመጣው ወዴትስ እንደምሄድ አውቃለሁ። ምስክርነቴም እውነት ነው። እናንተ ግን ከወዴት እንደመጣችሁ ወዴትስ እንደምትሄዱ አታውቁም። እኛ ከወዴት እንደመጣን ወዴት እንደምንሄድ የምናውቁ ሰዎች እኛ ቤት ይሄ አለ። ጌታ ለዘላለም ይባረክ። እኛ ቤት ወይም ደግሞ ፕሮቴስታንቶች ወይም ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን የተቀበልን ጌታ ኢየሱስ ክርስቶስን ያልካድን የሰማይን አምላክ እግዚአብሔርን የምናመልክ እኛ ቤት ይህንን ወንጌል እንድናነብ መንፈስ ቅዱስ ገልጦልናል። ይህንን ወንጌል ስናነብ መጀመሪያ እንጸልያለን። ይህንን ወንጌል እግዚአብሔር አምላክ እንዲያበራልን በእግዚአብሔር ፊት እንበረከካለን። ይህንን ወንጌል ለማስተንተን ወይም ለማስፈታት አባ ጋር ወይም ደግሞ ፓስተር ጋር ወይም መጋቢ ጋር እንሄድም። ምክንያቱም እኛ ራሳችን ሙሉ ሰው ነን። በሁለት እግራችን የቆምን ሰዎች ነን። ብንወጣ መስበክ የምንችል፣ ብንወጣ የእግዚአብሔርን ወንጌል መናገር የምንችል፣ ብንወጣ እግዚአብሔርን ማገልገል የምንችል ሙሉ ቃል ያለብን። ምክንያቱም መጽሐፍ ቅዱስ እንደሚለው የእግዚአብሔር ቃል በሙላት ይኑርባችሁ ተብሎ የተጻፈው ቃል ሕያው ቃል የታመነ ቃል ስለሆነ ይህንን ቃል ደግሞ እንድንናገር እግዚአብሔር ዓይናችንን ያበራልን። እግዚአብሔር ከጨለማው የነጠቀን፣ እግዚአብሔር ወደ ብርሃን ያወጣን የመዳን መንገድ ኢየሱስ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ወንድሜ ብታምን ትድናለህ፣ ባታምን አሁን ተፈርዶብሃል። እውነትም ሕይወትም የዘላለም ሕይወት ኢየሱስ ክርስቶስ ነው። ዓለም ከንቱ ናት። በዓለም ላይ ያለው ሁሉ ከንቱ ነው። ዓለምና ስራዋ፣ ዓለም ላይና በዓለም ላይ ያሉ ሁሉ ይጠፋሉ። የማይጠፋው አልፋ የሆነው የማይጠፋው ኦሜጋ የሆነው የናዝሬቱ ኢየሱስ ነው እያልን በማለዳ ተነስተን የእግዚአብሔርን ምሕረት የምናወራ ነው። እኛ ቤት ይሄ አለ። እኛ ቤት ስለ እግዚአብሔር ምሕረት ይወራል። እኛ ቤት ስለ እግዚአብሔር ቸርነት ይወራል። እኛ ቤት ስለ እግዚአብሔር ወንጌል ይወራል። እኛ ቤት ሙሉ የሆነ ነገር አለ። እርሱ የእግዚአብሔር ቃል ነው። ስለዚህ ወዳጆቼ ወንድሞቼ የእግዚአብሔርን ቃል ለመስበክ፣ በእግዚአብሔር ቃል ለመቆም፣ በእግዚአብሔር ቃል ለመውጣት፣ የእግዚአብሔርን ቃል ለማገልገል የእግዚአብሔር ቃል በሙላት እንዲኖርባችሁ በቀንና በማታ በእግዚአብሔር ፊት መሆን አለባችሁ። በእግዚአብሔር ፊት መውደቅ አለባችሁ። እግዚአብሔር አምላክ ይህንን ባደረጋችሁ ጊዜ ድንቁን ተአምራቱን በእናንተ ላይ ያደርጋል። ምክንያቱም እግዚአብሔር አምላክ ከኔ ጋር ነው። እግዚአብሔር አምላክ በድካምም ከኔ ጋር ነው፣ በብርታትም ከኔ ጋር ነው፣ በወድቅም ከኔ ጋር ነው። እግዚአብሔር አምላክ ብነሳም ከኔ ጋር ነው። የሆነ ጊዜ በረታ ተነሳ ኃይለኛ ነው ብሎ እግዚአብሔር አምላክ አያደንቀኝም፣ አያገነኝም። የሆነ ሰዓት ደግሞ ወደቀ ብሎ ረግጦኝ ጥሎኝ አይሄድም። ምክንያቱም በምህረቱ ባለጠጋ የሆነ አምላክ ነው። እግዚአብሔር እንደሚረዳው፣ እግዚአብሔር እንደራራለት፣ እግዚአብሔር መንገዱን እንዳቀናለት፣ እግዚአብሔር ከፊቱ እንደቀደመለት፣ እግዚአብሔር ምህረትና ቸርነት፣ እግዚአብሔር በጎነትና መልካምነት እንዳደረገለት ሰው ይሄው የሰማይን አምላክ እግዚአብሔርን አገለግለዋለሁ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ወንድሜ ብታምን ትድናለህ፣ ባታምን ግን አሁን ተፈርዶብሃል። ይሄንን እኔ አይደለም ያልኩት፣ የእግዚአብሔር ወንጌል ነው ያለው። የእግዚአብሔር ቃል የእግዚአብሔር ወንጌል ለማዳን ነው። ስሙ ለዘላለም ይባረክ። አምላክ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይምላባችሁ። ኢየሱስ ያድናል።